ከ500 ሺህ ብርና ከዚያ በላይ ባንክ ቤት ብር ያስቀመጣችሁና 3 ወርና ከዛ በላይ ያልተንቀሳቀሰ አካውንት ካላችሁ ብራችሁ አገዛዙ ወስዶ ይጠቀምበታል። ብራችን ወጪ ተደርጓል ማን አውጥቶት ነው ብላችሁ ሄዳችሁ ስትጠይቁ ሜሴጅ ስለሚደርሳችሁ ብሩ ሲወጣ ማለት ነው ምን ትባላላችሁ? ብድር ነው 30% ወለድ ይከፈላችኋል ወይም 20% ወለድ ይከፈላችኋል ናፈርም ትባላላችሁ። አይ እኔ አልፈርምም ብሩን ፈልጓለሁ ካላችሁ እንደዛ ነው የምትፈልግ ትባላላችሁ። አዎ ሂድ ወደ ቤት እሺ ነገ ተመልሰና ትባላላችሁ። ወደ ቤት እንደሄዳችሁ የተደራጀ አጋች ኮማንዶ ወደ ቤታችሁ ይላካል። ከቤታችሁ ትታፈኑና እየተቀጠቀጣችሁ ታግቻለሁና ብሩን ስጡኝ ላኩልኝ ላጋቾች ብሩን በዚህ አካውንት አስገቡላችሁ ብላችሁ ወደ ቤተሰብ እንድትናገሩ ይደረጋል። ያ ብር ከየትም ተብሎ የተወሰደው ያክል ብር ወደ አጋቾች አካውንት ገቢ ይሆናል። እናንተ ትለቀቃላችሁ። በሌላ አነጋገር ብሩን ከባንክ ወስደን ሳንቀጠቅጥ ሳንደበድብ ብሩን ወስደነው አይ ለምን ብር ይወሰዳል ካልክ ቀጥቀጠንና ደብድበን ብርህን መውሰድ እንችላለን የሚል መልእክት አለው። ብራችሁ ይወሰዳል ማለት ነው። አለቅ ቤቲንግ ቤቶች ተዘግተዋል። ኦንላይን ሲጫወቱ የነበሩ ወገኖቻችን ብራችንን ሳናወጣ ተዘጋብን፣ ብሩን ማን ነው የሚወስደው ብለው የዋህ ጥያቄ እየጠየቁ ነው። መልሱ ግልጽ ነው። መንግስታችሁን የወሰደው ነውረኛውና ዘረኛው የኦህዴድ የበሻሻ ስርዓት ነው። መልሱ ኦህዴድ ለጦርነት የተዘጋጀ ስለሆነ ስራ አጥቶ ውድድር ላይ ኑሮውን የሚገፋውን ጊዜውን የሚያሳልፈውን ወጣት በማበሳጨት ለወታደር ምልመላ እያዘጋጁት ነው። ገንዘቡን እየነጠቁት ነው። አንዳንድ ቂሎች አረ መንግስት ያለ ይላል። ልክ መንግስት እንዳለው የሚያስብ የዋህም ዘንድሮም አለ ወይ ተአምር። እውነት ግን ነው እንዴ? እንዴት አድርጎ ነው የደላህ ባክ? ጭራሽ መንግስትም አለ። ሲጀመር ባንኮች ምንም አይነት ተቀማጭ ገንዘብ የላቸውም በዚህ ሰዓት። ስርዓቱ ሁሉንም ገንዘብ ለጦርነት እያዋለው ስለሆነ ለዛም ነው ካሽ ወስደህ ስታስገባላቸው ልክ ስጦታ የሰጣቸው ይመስል የሚደሰቱት መጨፈር የሚቀራቸው ፊታቸው የሚያበራው ደስታቸው ወደር የሚያጣው። ወጪ ብለህ ጠይቃቸው እስቲ እነዚሁን ባንከሮች ቴለሮቹን ወጪ የለም። 50 ሺህ ብር ነው የሚፈቀደው፣ ለዛውም ፊታቸው ይጠቁራል። ሉክ ጋይስ ኦህዴድ በራሹ የበሻሻው ሊቃውንት የሚመሩት ብሔራዊ ባንክ ለ31 ባንኮች 50 ሚሊዮን ዶላር ብቻ ነው በጨረታ ይሸጠላቸው። ከዛም ውስጥ ሚዲያ ላይ የውጭ ምንዛሪ አቅርቦቱ በቂ ነው ለባንኮች ዶላር አከፋፍለናል ብሎ የአይኤምኤፍ ባሪያው ሀገሩን የሸጠው አቶ ኢዮብ መጥቶ ይፎክራል። ኦህዴድ የዶላር እጥረት መጥቶታል። ማራዘሚያውን እየወሰደ ነው። ቁልቁለቱን የሀገሪቱንም እያጧጧፈ ነው። ሴፍቲኔቱን እንደ ዶላር ቅርመታውን እያጧጧፈው ነው። ባናቱም ላይ ደግሞ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ ጨረታ ካለፈው ሳምንት ዘንድሮ ባካሄደው በዚህ ሳምንት ባካሄደው በ0.5% የኢትዮጵያን ብር አዳክሞታል። አንድን የአሜሪካን ዶላር በአማካይ 154 ብር ከ74 ሳንቲም አካባቢ ሽጧል። በብላክ እስከ 214 ብር ድረስ የአሜሪካን ዶላር ገብቷል። በተያያዘ አሳዛኝ መረጃ ጋምቤላ ሰው እያለቀ። ትላንት የጋምቤላ ፖሊስ አዛዥ በጠራራ ፀሐይ በጥይት ተደብድቦ በኦህዴድ ታጣቂዎች ተገድሏል። በደቡብ ሱዳን ዋይት አርሚ ተፋላሚዎች ስም ተገደለ የተባለው ይሄው ፖሊስ መንግስት ነኝ ብሎ አዲስ አበባ ችግኝ ሲተክል ለሚውለውን አካል እስቲ ድረሱልኝ ብሎ የጋምቤላ ፖሊስና ህዝብ እየጠየቀ ነው። ታስታውሳላችሁ በኢህአዴግ ዘመን የነበረውን መከላከያ የደቡብ ሱዳን አሸባሪዎች ኢትዮጵያ ውስጥ ገብተው ምን እንደተደረጉ የሀገር ፍቅር ስሜትና የኢትዮጵያን ፖለቲካ የሚከታተል ያውቀዋል። ሀገር ያኔ ቀረች። አሁን ወገኔ በጋራ አንድ ላይ ይሄንን ነውረኛ ስርዓት በቃኝ ብለህ በጋራ ካልተነሳ አይደለም ቤቲንግ ቆመህ የምትጫወትበትን ቤት ቤቲንግ የሚባለውን ሀገርህን በቤቲንግ ያስበላል። ይሄው ነው። ባላችሁበት ይመቻችሁ። መልካም ጊዜ